የሚያስበው እግዚአብሔር፣ እንቆቅልሽ የሆነውን ሕይወታችንን የሚፈታው እግዚአብሔር፣ እንደ ሰው የነገርነውን አይደለም ዝምታን የሚሰማ ከሐሳብ አስቀድሞ የሚያውቅ እምቅድመ ሕሊና ኩሎ የአምር ከሐሳብ አስቀድሞ ያውቃል የተባለው እግዚአብሔር አንቺ ያለሽበትን ሁኔታ አንተ ያለህበትን ችግር ሰዎች ላያውቁት ይችላሉ። ያለንበትን ሁኔታ የምናሳልፈውን አስቸጋሪ የመከራ ሌሊት እግዚአብሔር ያውቀዋል። ደግሞ ይሄ ጌታ እንዴት ካለ ጨለማ ሊያወጣን እንደሚችል እንዴት ካለ አስቸጋሪ ሁኔታ ውስጥ ሊያወጣን የታመነ እንደሆነ በዚህ የትምህርት ክፍል ውስጥ ምን አለፋችሁ ከትከሻችሁ ላይ የተሸከማችሁትን ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን እግዚአብሔር ትከሻችሁ ላይ ያለውን ችግር ያስወግድላችኋል። ለሁሉ መፍትሄ የሆነ የሁሉም ቋጠሮ የሚፈታ የዓለምን ጥያቄ በቅጽበት የሚመልሰው መድኃኔ ዓለም ኢየሱስ ክርስቶስ ጥያቄያችሁን ይመልስላችሁ፣ ጓዳችሁን ያስተካክልላችሁ፣ መድኃኔ ዓለም ጉድለታችሁን በቃሉ ይሙላላችሁ። የምታስምር አዛኝ፣ የጻድቃን ወዳጅ፣ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንን ጉርሳችንን ድንግል ማርያም፣ ወገናችን ዘመዳችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም፣ የምንነጎዝባት በትረ ሃይማኖታችን ድንግል ማርያም፣ ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም፣ የሕይወት እንጀራ የቀረበባት መሶባችን ድንግል ማርያም፣ ብርሃን ያየንባት ዓይናችን ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይና በምድር ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት እናታችን ድንግል ማርያም ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከሞት ወደ ሕይወት ከጨለማ ወደ ብርሃን የወጣንባት የኢየሱስ እናታችን ድንግል ማርያም በአማላጅነቷ ጥላዋ ስር ስላረፍን ለእናታችን ለኪዳነ ምሕረት ክብር ይሁንላት። የምትወዷት ከፍ አድርጋችሁ አመስግኑ። የታላቁ አባታችን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት ማን ያውቃል እግዚአብሔር ዛሬ ማንን ቋጥሮ እንደሚፈታ? ማን ያውቃል እግዚአብሔር የማንን ጥያቄ እንደሚመልስ? የተዘባረቁትን የኑሯችን ጉዳይ ጎይ የሆነ መልካም የሆነውን ስራ ሰርተን በእግዚአብሔር ፊት የምንወደድበት ዓመት ያደርግልን። ይህንን ቃል የተናገረው ከአበይት ነቢያት መካከል አንዱና ዋነኛው የሚሆን ኢሳይያስ የተናገረው ቃል ነው። ኢሳይያስ በ61ኛው ምዕራፍ ከቁጥር 1 ጀምሮ ስታነቡ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ይጀምራል። የማ መንፈስ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛል ይላል። ለድሆች ምን እሰብክ ዘንድ ንገሩኝ እንጂ የምስራች ልባቸው የተሰበረውን እጠግን ዘንድ። ምናቸው የተሰበረው? ዛሬ ልባችን በብዙ ነገር ተሰብሯል። ማን ይጠግነን ወገኖቼ? የተሰበረው መጠገን ማን ያውቅበታል? ለተማረኩት ነፃነትን፣ ለታሰሩት መፈታትን የተወደደችው የእግዚአብሔር ዓመት የተባለችው የሚያለቅሱትን አጽናና ዘንድ ለክብሩ የተከላቸውን የጽድቅ ችግኞች የጽድቅ ተክሎች ለምን የተከላቸው? ለጽድቁ በሉ እስቲ። በዚህ ዓመት ለጽድቁ ተተክለን የምንበቅልበት ዓመት ያደርግልን። የጽድቅ ፍሬ የምናፈራበት፣ በጎ የንስሐ ፍሬ የምናፈራበት የተወደደች የእግዚአብሔር ዓመት ያደርግልን። በአመፃ የጨረስነውን ዘመን በርኩሰት በመለያየት በጥላቻ
በጽድቅ የምንተከልበት የእግዚአብሔር ዓመት ተብላለች። የምን ዓመት? የተወደደችው የእግዚአብሔር ዓመት የሚለውን በሁለት እያነጻጸር እናያለን። በዘመነ ኦሪትና በዘመነ አዲስ፣ በብሉይ ኪዳንና ወይንም በአዲስ ኪዳን ኢሳይያስ የተናገረው የተወደደችው የእግዚአብሔር ዓመት የተባለችው በኦሪቱ 8 ነጥቦች አሉት። የመጀመሪያው እስራኤል በጋ ፋሲካውን የበሉበት የተወደደችው የእግዚአብሔር ዓመት፣ ከግብፅ ከፈርዖን አገዛዝ ነፃ የወጡበት የተወደደችው የእግዚአብሔር ዓመት። በብሉይ ኪዳን የነበሩ እስራኤል ዘሥጋ ከፈርዖን አገዛዝ ነፃ የወጡባት ናት። በአዲስ ኪዳን ያለነው የአዲስ ኪዳን እስራኤል ዘነፍስ የተባልነው እኔና እናንተ ከኃጢአት እስራት የምንፈታባት የተወደደች የጌታ ዓመት ናት። መለያየትና የጥላቻን ግንብ የምናፈርስባት የተወደደች የእግዚአብሔር ዓመት፣ ባህረ ኤርትራን የተሻገሩባት፣ ባህረ ኤርትራ እንደ ግንብ ቆሞ በመካከሉ ያለፉባት የተወደደች የእግዚአብሔር ዓመት ትብላለች። ወገኖቼ እንደ ባህር ከፊት ለፊታችን የተደቀነው ነገር መድኃኔ ዓለም ከፍሎ ያሻገረን። እስራኤል የተወደደች የእግዚአብሔር ዓመት ተብላ የተሰጣቸው ዮርዳኖስን የተሻገሩባት ናት። ምድረ ርስት የወረሱባት ናት። ከባቢሎን የተመለሱባት ናት። ቤተ መቅደስ የሰሩባት የተወደደች የእግዚአብሔር ዓመት ተብላ ለእስራኤል ዘሥጋ ተነግራለች። በጣም የሚገርማችሁ ሁላችሁም እንደምታውቁ 430 ዘመን እስራኤላውያን በፈርዖን ቤት ጡብ እየገነቡ ፒራሚድ እየሰሩ ዱባና ሽንኩርት እየበሉ ያለምንም እረፍት እየተቀጠቀጡ በባርነት አገልግለዋል። ብዙ ግፍና መከራን አስተናግደዋል። ከ430 ዘመን በኋላ በባርነት የነበሩትን እስራኤል ዘሥጋን ሙሴን አስነስቶ ሕዝቡን እንዳሻገረ ለዚህ ትምህርት እንግዳ አይደላችሁ። በጣም የሚገርም ጠላት መክቶ ደመና ጋርዶ አለት ሰንጥቆ ውሃ አፍልቆ ባህር ከፍሎ ምድረ ርስት እንዳወረሳቸው የተወደደች የእግዚአብሔር ዓመት ብለው በጋ ፋሲካውን የበሉባት የተወደደች ዓመታችን ከጠላት ያመለጥንባት ናት። የተወደደች ዓመታችን ወደ ምድረ ርስት የወጣንባት ናት። በጣም የሚገርመችሁ ወመሆኑ መዓልተ በደመና በአምደ ደመና ሌሊቱን እስራኤልን ይዞ የመራበት ደግሞ የፈርዖን ሰራዊት ደረሰብን፣ ባሪያ ሆነን ብንኖር ይሻለናል ብለው እስራኤል ባጉረመረሙበት ሰዓት በታላቅ ትግልና በታላቅ ረድኤት እግዚአብሔር ሕዝቡን ያስመለጠበት ደግሞ ሕዝቡ ከጠላት ያመለጡበት የፈርዖን ሰራዊት በኤርትራ ባህር የሰጠሙበት እነሱም ደግሞ ወደ ተነገራቸው ወደ ተስፋ ምድር የደረሱበት የተወደደች የጌታ ዓመት የእግዚአብሔር ዓመት ተብላ ተነግራለች። አንድ ታሪክ አስታወሰኝ። ሰውየው ነው አሉ እንደናንተ ቁጭ ብሎ የእግዚአብሔርን ቃል ይሰማል። ደግሞ አንዱ ከሌላ ቦታ ሾልኮ የመጣ ሰው አጠገቡ ተቀምጧል አሉ። ሰባኪው የሚሰብከው የሙሴን ታሪክ ነው። እግዚአብሔር እንዴት አድርጎ እስራኤልን እንዳሻገረ የቃዴስ በርኔን በረሃ መና አውርዶ አለት ሰንጥቆ ደመና ጋርዶ ውሃ አፍልቆ እስራኤልን እየመገበ እንዴት አድርጎ ከናስቸጋሪ ጸባያቸው ተሸክሞ እግዚአብሔር ምድረ ርስት እንዳወረሳቸው ሲሰብክ ቤተ ክርስቲያን መጥቶ ማያውቅ ለዚህ ትምህርት እንግዳ የሆነው የመጀመሪያ ቀን ወንጌል ለመስማት የመጣው ሰው ቁጭ ብሏል። አጠገቡ ደግሞ ሌላ ሰው ነው ያለው። በጣም ገርሞት ወይ እግዚአብሔር ቤትህ ከቤትህ መራቂ ለካ እንዲህ አይነት ተአምር ሰርተሃል ወይ እግዚአብሔር የሚገርም እኮ ነው። እስራኤልን በበረሃ መርተህ አውጥተህ ጠላትን መክተህላቸው የፈርዖን ሰራዊትን በኤርትራ ባህር አስጥመህ ጠላትን ደግሞ በባህሩ መካከል አሻገር እንዴት ያለ አምላክ ነህ ብሎ ከህዝቡ መካከል ቆሞ በእልልታ ለእግዚአብሔር ክብር ገለጠ እና እልል ሲል ህዝቡም አንድ ጊዜ እልል ብለው አውቅተዋል። ይሄ ሰውዬ ግን እልልታውን አላቆመም። አጠገቡ የተቀመጠው ሾልኮ የገባው የሌላ እምነት ተከታይ ሆኗልና ተበሳጨ። አንተ ዝም በል
ሰው እኮ አንድ ጊዜ እልል ብሎ አብቅቷል። ምንድነው እልልታ ደግሞ አበዛኸው አለ። የሰማችሁ ነው። ለምን እልል አልል? የእግዚአብሔር ነገር እኮ ይገርማል። ባህርን መርከብ ሳይዙ እንደ ግንብ አቆሞላቸው እስራኤልን የራሱን ሕዝብ ማሻገሩ ጠላትን ደግሞ በባህር ማስተማ አይገርምም እንዴ? እግዚአብሔር የሰራው እኮ ይገርማል። ከስንት ነገር አላሻገራችሁም? ይሄ ጌታ አናልፈውም ያላችሁትን የመከራ ሌሊት አላሳለፈላችሁም ወይ? አቤት የሞት ያክል ተስፋ የቆረጣችሁበትን ነገር ትታችሁት ዳር ላይ የቆማችሁበትን ነገር እንደገና ሕይወት ዘርቶ ከእጃችሁ ያመለጠው ወደ እጃችሁ መልሶ ታሪክ አልሰራላችሁም እግዚአብሔር? እና በቃ የእግዚአብሔር ነገር ገርሞት እግዚአብሔርን እያመሰገነ ይሄ ደግሞ አታመስግን ዝም በል። ይሄ ሰባኪ ኤግዛጅሬት እያደረገ እያጋነነ ነው እንጂ ባህረ ኤርትራ የሚባል እኮ የዛ ዘመን የቦይ የምታክል ትንሽዬ ውሃ ናት። ምን ታካብዳለህ አለ። የሰማችሁ ነው። ባህር ብሎ የቦይ ውሃ ይስማማ? ንገሩኝ እንጂ አይስማማ። ባህረ ኤርትራ የሚባለው የቦይ የምታክል ትንሽዬ ውሃ ናት። ስለዚህ እግዚአብሔር ቦይ በምታክል ትንሽዬ ውሃ ነው ሕዝቡን ያሻገረው፣ ባህር አይደለም የከፈለው። ዝም በላ እልል አትበላ አለ። እኔና እናንተ ለምን ይመስላችኋል አሁን ዛሬ ማለዳ መጥታችሁ ይህን ቤተ መቅደስ በእልልታ የምትከድኑት? ስለተደረገልን እኮ ነው አይደለም? ተኝተን የተነሳ ነው በማ ስለሆነ፣ ወጥተን የምንገባው በማ ስለሆነ፣ የጠላት ጉድጓድ የተደፈረልን በማ ስለሆነ፣ የጠላት የመርዝ ብልቃጥ የተደፋልን በማ ስለሆነ፣ ከገዳዮቻችን ያመለጥነው በማ ስለሆነ፣ ዘግተው ከሚመክሩብን የጠላት ምክር ያመለጥነው በማ ስለሆነ፣ በቃ አንሰሰከኮኖን ወተንሳይ ኩስም እግዚአብሔር አንሳኒ እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው እንዳለ ደግፎ ያነቃልን እግዚአብሔርን ዛሬ ማለዳ በምስጋና እንከብራለን፣ እናመሰግናለን። የምስጋና ዕዳ አለብን እና በጣም የሚገርማችሁ ቁጭ በል አታመስግን ሲለው እኔ ምን አለ የዛ ዘመን ባህረ ኤርትራ የቦይ የምታክል ውሃ ናት። እውነትህን ነው አለ። አዎ ሰባኪው አጋኖት ነው እንጂ የቦይ የምታክል ትንሽዬ ውሃ ናት አለ። ኧረ እልልታ የሚገባው ለዚህኛው ነው። ዝም ብዬ ለባህር ነው አልኩኝ። ለቦይ ውሃ ለትንሹ አለና በደንብ አድርጎ ማመስገን ጀመረ እና ማመስገኑ ደግሞ ይበልጥ አበሳጨውና አንተ እየነገርኩህ አሁን እልል ትላለህ እንዲህ አለው። ለምን እልል አልልም? ገርሞኝ እኮ ምንድን ነው የገረመ? እግዚአብሔር አለ። እስቲ በሉ ቦይ በምታክል ትንሽዬ ውሃ ጠላትን አስጥሞ ቦይ በምታክል ትንሽዬ ውሃ የራሱን ሕዝብ ማሻገሩ ያሻገራቸው እግዚአብሔርን እስቲ አመስግኑት። እግዚአብሔር ጠላቶቻችን እጃቸውን ባፋቸው እስኪጭኑ ድረስ እግዚአብሔር ያሻግረናል። እስቲ ያሻግረናል በሉ። አናልፎም ያልነውን አሻግሮ አዲስ ዓመት ሰጥቶናል። ያሻገረን ማን ነው? ነገንም የሚያኖረን ማን ነው? ማንን አምነን ወጥተን እንገባለን? ማንን ተደግፈን የቆምነው? የደገፋችሁን አማኑኤል እንደማርጋችሁ አመስግኑ። ስለዚህ እስራኤል ዘሥጋ የእግዚአብሔር የተወደደች ዓመት የተባለላቸው በጋ ፋሲካውን የበሉበት ርስት የገቡበትን ባህረ ኤርትራ የተሻገሩበትን ከባቢሎን የተመለሱበትና መቅደስ የሰሩበትን ነው። በአዲስ ኪዳን በሉቃስ ወንጌል ምዕራፍ 4 ቁጥር 19 ላይ ስታነቡ ይሄው ቃል ራሱ የክብር ባለቤት ሲናገረው እንሰማለን። የተወደደች የጌታ ዓመት እስቲ በሉ፣ የተወደደች የጌታ ዓመት በሉ። ይቺ የተወደደች የጌታ ዓመት የተባለችው በአዲስ ኪዳን ደግሞ መድኃኒተ ክርስቶስ የተጸነሰባት ዕለት ናት። ለአዲስ ኪዳን አማኞች የተወደደች የጌታ ዓመት መድኃኒተ ክርስቶስ የተወለደባት፣ ሰውና መላእክት በአንድነት ያመሰግኑባት፣ የጥል ግድግዳ የፈረሰባት፣ ሰውና እግዚአብሔር የተገናኙባት፣ የታረቁባት፣ የሰው ልጅ ከእስራቱ የተፈታበት፣ ከዘላለም ሞት ያመለጠባት፣ ወደ ቀደመ ርስቱ የተመለሰባት የአዲስ ኪዳኗ የተወደደች የጌታ ዓመት ተብላለች። የማን ዓመት? የጌታ ዓመት። መድኃኒተ ክርስቶስ የተጠመቀባት የተወደደች የጌታ ዓመት የተባለች መድኃኔ ዓለም ተአምር ያደረገባት የተወደደች የጌታ ዓመት የተባለች ሥጋውና ደሙን የሰጠባት በመስቀል ላይ እንደ ብራና ተወጥሮ የሞትን መውጊያ የሰበረባት ሁላችንም ኃጢአተኞች እያለን ሁላችንም አመፀኞች እያለን ወሶበን ተጸሩንህን ለእግዚአብሔር
ተሳሃለነ በሞተ ወልዱ ለእግዚአብሔር ጠላቶቹ ሳለን አለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ ለእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቀን ይላል። በማሞት በልጁ ሞት የተወደደችው የጌታ ዓመት የተሰቀለባት የተነሳባት ሙስና መቃብርን አጥፍቶ በመቃብር ፈርሶ በስብሶ መቅረትን ያስቀረባት የተወደደች የጌታ ዓመት በራሱ ስልጣን ከሙታን መካከል የተነሳባት የተወደደችው የጌታ ዓመት ወደ ሰማይ ያረገባት ደግሞ ስፍራ ላዘጋጅላችሁ እሄዳለሁ ድጋሚ የምመጣው ደግሞ ልሰበስባችሁ ነው ብሎ ድጋሚ ለፍርድ የሚመጣባት በክበበ ትስብእት በግርማ መለኮት የጌቶች ሁሉ ጌታ የአማልክት ሁሉ አምላክ የነገሥታት ሁሉ ንጉሥ የሆነው የታመነው ንጉሥ የናዝሬቱ ተስፋ ኢየሱስ ክርስቶስ ለፍርድ የሚመለስባት የተወደደች የጌታ ዓመት ተብላለች። የተወደደችው የጌታ ዓመት ይቺ ዓመት የቀን መተካት፣ የወራት መፈራረቅ፣ የዓመት መቀያየር የሌለባት፣ ላፍታ የማይመሽባት፣ ጨለማ የማይነግስባት፣ ይቅር የተባልንባት የተወደደች የጌታ ዓመት ናት። በዚህ በጌታ ዓመት ሁላችንም እግዚአብሔር ይቅር ብሎናል። ማን ነው ይቅር ያለን? ወዳጆቻችን በሞት ያክል ጨክነው መቃብር ላይ እንዳትቆም ስሜን እንዳትጠራ ብለው በየፍርድ ቤቱ እያስቆሙ ያስፈርሙናል። እንዲህ ባለ ጥላቻ ታስረዋል። እግዚአብሔር ደግሞ ከታላቅ ፍቅሩ የተነሳ ምሕረት አድርጎልን የተወደደችው የጌታ ዓመት በክርስቶስ ይቅርታ ደግሞ በፍቅሩ የተዋጀንባት ዕለት ናት እና በዚች የጌታ ዓመት ለድሆች የምስራች ቃል ወንጌል ይሰበካል። በዚች የተወደደች ዓመት የጥል ግድግዳ ይፈርሳል። በዚች በተወደደች ዓመት ዘረኝነት ነግሶ ከነበረ የዘረኝነት አጥር ይፈርሳል። ማን ያፍርስልን ወገኖቼ? ንገሩኝ እንጂ ሰፊ ሀገር ይዘን መንደር ወርደናል። ማን ይድረስልን ወገኖቼ? ምዕራብና ምስራቅ እየተባባልን እየተጠፋፋን ነው። መድኃኔዓለም ከመንደር ውስጥ ጎትቶ ያውጣል። ወንጌል አጥር የለብንም። የሰማችሁ ነው። ወንጌል የምትሰሙ ምዕመናን እናንተ በክርስቲያን የታጠረ አጥር የለም። እኛ ሰዎች የገነቡብን ግንብ ሊኖር ይችላል። ሰዎች ያጠሩብን የዘረኝነት አጥር ሊሆን ይችላል። የጥላቻ አጥር ሊሆን ይችላል። የጎሰኝነት አጥር ሊሆን ይችላል። በክርስቲያን ግን ምንም አይነት አጥር የለበትም። እኛ ወንዝ አፍቃሪዎች አይደለንም። መንደርተኞች አይደለንም። የሰማችሁ ነው። እኛ አገራችን በሰማይ ነው። ተስፋ የምናደርጋት መንግስቱን ነው። በጸሎት ሁልጊዜ እጃችንን ዘርግተን መንግስቱ ትምጣ ነው የምንለው። ምን ትምጣ? ስለዚህ በዚች የጌታ ዓመት የታሰሩ ይፈታሉ፣ እውሮች ያሉ የተጠቁ ነፃ ይወጣሉ። በዚች በተወደደች የጌታ ዓመት ከጽድቅ ከድቅድቅ ጨለማ ወደሚደነቅ ብርሃን የምንወጣበት ነው። ወገኖቼ ከጨለማ መውጣት ትፈልጋላችሁ ወይ? የጨለማ ሐሳብ በሕይወታችሁ ካለ ጨለምተኝነት ክርስቶስን እንዳናይ ይሸፍንናል። ቤተ ክርስቲያን ደግሞ ስለ ዓይናችን መብራት ትጸልያለች። የሰማችሁን አለ ውሳጣዊ ዓይናችን አብራልን ትላለች። ለአይንተ ልቦናችን እውቀት ትላለች። ጸጋ አይምሮ ለአይንተ አልባሌ እያለች ትጸልያለች። ስለዚህ ዓይናችሁ ሲገለጥ ማየት ትፈልጋላችሁ። ምን ማየት ትፈልጋላችሁ ብዬ ብጠይቃችሁ ምን ትልቱልኝ ይሆናል? በዚች በተወደደችው የጌታ ዓመት ዓይናችን እንዲገለጥ አጥርተን ማየት እንድንችል ዓይናችንን ከጥላቻ እንድናነሳ በጥላቻ የምናያቸው ወንድሞቻችን በፍቅር የምንመለከትበት የውስጥ ዓይናችን እግዚአብሔር ያብራልን። በዚህ በተወደደች የጌታ ዓመት ከዘላለም ሞት ወደ ዘላለም ሕይወት ከዘላለም ሞት ወደ ዘላለም ሕይወት የምንወጣበት በንስሐ የምንከብርበት እድፋችንን በንስሐ የምናጠራበት ዓመት ያደርግልን። ከማያቋርጥ ሐዘን ወደማያቋርጥ ደስታ የምንገባበት ዓመት ያደርግልን። ከማያባራ ዋይታ ወደማያበራ እፎይታ የምንሸጋገርበት ዓመት ያደርግልን። አምና የሞት መርዶ እየሰማ ጆሯችን የቴሌቪዥን መስኮታችን ሁሉ በተከፈተ ሰዓት ዓለም ለጥፋቷ መሳሪያ እያዘጋጀች አንድ ሀገር አንድ አህጉርን እያስፈራራች የምትኖርበት ዓመት ነበረ። በዚህኛው ዓመት ግን ምንም አይነት ጥፋት መድኃኔዓለም አያሰማም።
በዚህ ዓመት ምንም አይነት መፈናቀል፣ ምንም አይነት ስደት በልጆቿ እግዚአብሔር አያድርግ። ይህንን የተወደደ የጌታ ዓመት መኖር ከፈለጋችሁ ከዚህ ጌታ ጋር ተጣብቃችሁ ኑሩ። እንዳለፈው ዓመት ቃሉን እየሰማን ወደ ቤት የምንመለስበት ሳይሆን ቃሉን ሰምተን በተግባር የምንለወጥበት ንስሐ የምንገባበት ወደ ቅዱስ ሥጋ ወደ ክቡር ደግሞ የምንቀርብበት ዓመት ያድርግልን። በተወደደው የጌታ ዓመት ወደን ሳይሆን ተወደን እዚህ ደረስን። በተወደደው የጌታ ዓመት ሆነን ሳይሆን ተደርገን፣ በተወደደው የጌታ ዓመት ሰርተን ሳይሆን ሰጥቶን፣ ኑሮን ሳይሆን ችሮን፣ የሰማችሁ ማለት መርምሮን ሳይሆን ምሮን እዚህ ደርሰናል። የተወደደችው የጌታ ዓመት የተጨመረልን በጽድቃችን አይደለም። የተወደደችው የጌታ ዓመት ይችን አዲስ ዓመትና ዘመን የተሰጠን ንስሐ እንገባበት ነው። እንድንጣላበት አይደለም፣ እንድንፋቀርበት ነው። በጎ የሆነውን ነገር እንድንሰራበት ነው። ቅድም ንጽጽሩ ነግሬያቸዋለሁ። በብሉይ ኪዳን የነበረው የጌታ ዘመን እያለ ኢሳይያስ የእግዚአብሔር የተወደደ ዓመት ይመጣል ብሎ የተናገረው በኦሪት ዘሌዋውያን ምዕራፍ 25 ቁጥር 1 እስከ 55 ስታነቡ እስራኤላውያን በ50 ዓመት ኢዮቤልዩ ያከብሩ ነበረ። በዛን በዓላቸው ላይ ባሪያ ካለ ነፃ ያወጡ ነበረ። ምን ካለ? ባሪያ ካለ ነፃ ያወጡ ነበረ። ርስቱ የተወሰደበት ካለ ርስቱን ለባለቤቱ ይመልሱበት ነበረ። በዛ የተወደደውን የእግዚአብሔር ዓመት ሲያከብሩ ምድሪቷ አትታረስም፣ ከብቶቻቸው ከበረታቸው አይፈቱም ነበረ። የነፃነት ቀናቸው ነበረ። ወገኖቼ በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ማን ነው ነፃ ያወጣችሁ? ንገሩኝ እንጂ። ባሪያ የለ፣ ጨዋ የለ፣ አጭር የለ፣ ቀይ የለ፣ ጥቁር የለ፣ ከዚህ ቋንቋ የለ፣ ከዛ ነገር የለ። ሁላችን በክርስቶስ ስንት ሆነናል? ንገሩኝ እንጂ። አንድ ሆነናል። ስለዚህ ለባሪያዎች ተፈተው ወደ ቤተሰቦቻቸው ይመለሳሉ። እኔና እናንተን በተወደደችው በጌታ ዓመት ተፈተን ለክርስቶስ እንድንሆን እንዳንፈታ የታሰርንበት የተተበተብንበት ትብታብ የዘረኝነት እስራት ከሆነ እግዚአብሔር ይፍታና ለክብሩ ሰውን በሰውነቱ እያከበርን የምንኖር ሰዎች ያደርገን። የታሰርንበት የጥላቻ ገመድ ከሆነ ይህን የጥላቻ ገመድ ሊፈታ የሚቻለው ስልጣን ያለው መድኃኒዓለም ብቻ ነው። ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚሻር ሳይሆን በኢየሱስ ክርስቶስ የሚፈርስ ነው። በማን የሚፈርስ? በአይሁድና በሳምራውያን መካከል የነበረውን የጥላቻ ግንብ ያፈረሰ የናዝሬቱ ተስፋ መድኃኒዓለም በእኔና በእናንተ መካከል በአንድነታችን ላይ አመድ ሲደፋብን፣ በአንድ ቋንቋ እንዳንግባባ አጥር እያጠሩብን፣ ግንብ እየገነቡብን፣ አንድ የነበረው እንዲከፋፈል የሚያደርጉ የጥፋት ኃይሎች ተሰብስበው ኢትዮጵያውያን አንድ በመሆናችን እንደ ቀድሟችን እየተዋደድን የምንኖርበት የተወደደች የጌታ ዓመት ያደርግልን። አሜን በሉ እንጂ። የማን ዓመት ያደርግልን አልኩኝ? አቤት ለጌታ ዓመት። ስለዚህ በጋ ፋሲካውን የበሉበትን እስራኤል ዘሥጋ እንዳከበሩ እስራኤል ዘነፍስ የተባልነው ለፍጻሜው መሲሁ ክርስቶስ እስራኤል ዘነፍስ እኛን ከሰይጣን አገዛዝ ነፃ እንደሚያወጣን ከዘላለም ሞት ከፍርድ እንደሚያስመልጠን ምርኮን ከሲኦል በዝብዞ ነፍሳትን ሁሉ በክርስቶስ እንደሚፈታ ለፍጻሜው በኢየሱስ ክርስቶስ ለኢየሱስ ክርስቶስ የተነገረ ቃል ነው። ወገኖቼ ዛሬ እኔና እናንተ እንደ ተጻፈው እንደ እግዚአብሔር ቃል መኖር ከጀመርን፣ ቤተ ክርስቲያንን መስማት ከጀመርን፣ ንስሐ ከገባን፣ ትዳራችሁን ከጠበቃችሁ፣ ጤናማ ሕይወት ከመራችሁ የተወደደች ጌታ ዓመት ናት። የሰማችሁ ማለት ያለፈው ዓመት ላይ የከሰራችሁት ኪሳራ ይኖራል። ሰው የሚቆጠር ገንዘብ እያተረፈ የማይቆጠረውን ሰላም ግን አጥቷል። አያችሁ፣ ገንዘብ ይሰበስባል፣ በሰበሰበው ልክ ግን ማረፍ አልቻለም። የአበባ ምንጣፍ ላይ ተኝቶ እንቅልፍ የለውም። የተንጣለለ ቪላ ውስጥ ተኝቶ የጎጆ አክል አይሞቀው። በልቶ ይርባዋል፣ ጠጥቶ ይተማዋል። ያለ ፍቅር የሚደረግ ነገር ሁሉ ከንቱ ነው ወገኖቼ። በዚህኛው ዘመን በፍቅር የምንመላለስበት ዓመት ያደርግልን። አንድ የምንሆንበት፣ ጥላቻን የምናጠፋበት፣ ልዩነትን የምናጠፋበት፣ ከክርስቶስ ጋር አንድ ብልቶች ሆነን የምንኖርበት ዓመት ያደርግልን። በዚህ ዘመን
የተጣሉ ወገኖቻችን ይቅር ለማለት የይቅርታ ልብ የምናገኝበት ዓመት ያድርግልን። እስቲ አንድ ጊዜ እንደው ላስቸግራችሁ። አዲስ ዘመን ከጀመርን አዲስ ዓመት ታት ከተሰጠን ስንተኛ ቀን ላይ ደርሰናል? ስንተኛ ቀን? እንደው እዚህ ውስጥ እኮ አዲሱን ዓመት ተኳርፎ እኮ የጀመረ ሰው አለ። ይኸው አዲሱን ዓመት እንኳን ወንድሙን ይቅር ለማለት እድል ያላገኘ ሰው አለ። እስቲ ግድ የላችሁም አሁን ሌላ 5 ቀናት ሳትጨምሮ በዚች በተሰጠቻችሁ የተወደደች የጌታ ዓመት ተብላለችና ዛሬ የደወላችሁ ስልክ የበደሏችሁም ከሆኑ ያቆሰሏችሁም ከሆኑ ያደሟችሁም ከሆኑ ቅስማችሁን የሰበሯችሁ እንኳን ቢሆኑ በጣም ተስፋ የቆረጣችሁባቸው ሰዎች እንኳን ቢሆኑ እንዲህ በሏቸው፣ የተወደደች የጌታ ዓመት ናት። የጌታ ዓመት ደግሞ የምህረት ዓመት ናት። የጌታ ዓመት ደግሞ የይቅርታ ዓመት ናት። ወንድሜ ይቅር በለኝ። በሞት መለየት ከመጣ አንዱ መቃብር ላይ ምን ብሎ እንደሚያለቅስ እንሰማለን እኛ። ወንድሜ ይቅር በለኝ ብሎ የወንድሙ መቃብር ላይ የሚያለቅስ ሰው ገጥሞኛል። ከሞቱ በኋላ ይቅር በለኝ አይፈራም። ይቅር እንድትባሉ በሰማይ አባታችሁ ወንድማችሁን ይቅር በሏ። እስቲ ዛሬ እየደወላችሁ ግድ የለም ከእናንተ እንዳይቀር ወንድሜ ከልብህ የተወደደ የጌታ ዓመት ነው። በተወደደው የጌታ ዓመት የምህረት ዓመት ነው። ለንስሐ እንድበቃ እግዚአብሔር ፊቱን እንዳየው እርዳኝ፣ ይቅር በለኝ ይበሉት። ተበድላችሁም ቢሆን ይቅር በለኝ ይበሉት። እስቲ ይህን ታረጋላችሁ? ቃል ትገባላችሁ በእግዚአብሔር ፊት? አይ ዝምታውናት ዝም አላችሁ ነው? የለንም ብላችሁ የተጣላችሁ ያኮረፋችሁት የለም? በልባችሁ ተቀይማችሁ በአፋችሁ መናገር ፈርታችሁ በዚህ ሲመጣ በዛ የምትሸውዱት ሰው የላችሁ? እንደው እሱ የሚገኝ እሱ የሚባል ገሊት የምትባል ሴትዮ ያለችበት አልደርስም ብላችሁ እንደው በዚህ ልክ የተጨካከናችሁበት ሰው የላችሁ? እንተዋወቃለን። እግዚአብሔርን መዋሸት ይቻላል ወይ? ጤናማ ዓመት፣ ጤናማ ሳምንት፣ ጤናማ ወር፣ ጤናማ ቀን፣ ጤናማ ሰዓታት እንድታሳልፉ ይቅር በሉ። እየሰማችሁ በቃ በመኝታችሁ ላይ ፎይ ብላችሁ መተኛት ከፈለጋችሁ፣ ሰላማችሁ የተነጠቃችሁ፣ ሰላማችሁ የደፈረሰባችሁ፣ ቤታችሁ ሰላም ያጣችሁ፣ በቤታችሁ ማረፍ ያልቻላችሁ ሰዎች ይሄንን ነገር አስተካክሉ። ይቅርታ የሚለው ነገር በጣም ከባድ። እየሰማችሁ ነው። ክርስቶስ ይቅር እንዳለ ነው አይደል? ከምንለው ማን ይቅር ብሎናል? ሁላችን። እስቲ አንድ ነገር ልበላችሁ። መድኃኒዓለም እያንዳንዳችን በደል ቢገልጥብን ጨለማን ተገን አድርገን የሰራ ነው፣ በጨለማ በስውር በድንኳን የሰራ ነው፣ በእልፍኛችን ያደረግነው ሁሉ በአደባባይ ቢገልጥብን ኖሮ እዚህ የሚቀመጥ ሰው ይኖር ነበር? እኔስ ቆሜ ሰብክ ነበር? ቅዱስ ዳዊት እንዲህ ይላል፣ እመሰ ኃጢአት ነው ትታቀብ እግዚኦ እግዚኦ መኑ ይቀውም ቅድሜከ። አቤቱ ኃጢአትን ብትጠባበቅ በፊት ማን ይቆማል? የሚቆም ሰው አለ? መኑ ዘይነጽም ኃጢአት፣ ከኃጢአት